በማራኪ ፈገግታዋና በአረንጓዴ ውብ አይኖቿ በሚሊዮኖች የሚቆጠሩ ሰዎች ልብ የሰረቀችው የቱርክ ፊልም ድራማ ንግስት ተብላ የምትታወቀው አዳ ኤንጅላ ወይም በትክክለኛ ስሟ ኬምሪ ባይሰል፣ ብዙዎቻችን እሷን የምናውቃት በታዋቂ የቱርክ ድራማዎች ላይ በምትጫወትበት ደስተኛ ተጫዋችና አፍቃሪ ገጸ ባህሪያት ነው። ነገር ግን ከዚህ ማራኪ ፈገግታ ጀርባ ምን አይነት ሚስጥሮች ተደብቀዋል? ህይወቷ ልክ እንደ ፊልሞቿ በደስታ ብቻ እየተሞላ ነው ወይስ ማንም የማያውቀው ጥቁር ጠባሳና ትልቅ የስቃይ ታሪክ አላት? በዚህ ቪዲዮ ውስጥ ስለ ኬምሪ ባይሰል ወይም ስለ ኤንጅላ ከዚህ በፊት ሰምታችሁ ማታውቁትን እውነተኛ ማንነቷን እንናገራለን። ከልጅነቷ አንስታ በ15 ዓመቷ በድንገት ወደ ትወናው ዓለም እንዴት እንደገባች፣ ለዓመታት ከአድናቂዎቿ ተደብቃ የኖረችበት አስገራሚው የቀዶ ጥገና ሚስጥሯ እና በመጨረሻ በመላው ዓለም የሚገኙ አድናቂዎቿን ልብ የሰበረው እውነተኛ ህይወቷና የፍቅር ታሪኳ መለያየቷን በዝርዝር እንመለከታለን። ታዲያ እናንተም የኤንጅላ አድናቂ ከሆናችሁ ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምንነግራችሁ ሚስጥር እሷን የምታዩበት መንገድ ሙሉ በሙሉ ሊለውጠው ይችላል። ታሪካችን የሚጀምረው ውብ በሆነችው የቱርክ ባህር ዳርቻ ከተማ በኢዝሚር ውስጥ ነው። ኬምሪ ባይሰል የካቲት 5 ቀን በ1999 ዓ.ም በዚች ውብ ከተማ ተወለደች። ኬምሪ ገና በልጅነቷ ጀምሮ ለየት ያለ ባህሪ ነበራት። እሷ እንደ ሌሎች ልጆች በመጫወቻ ሜዳ ላይ መሮጥ ብቻ አልነበረም ምርጫዋ። ይልቁንም ቀለማትንና ብሩሾችን አንስታ በወረቀቶቿ ላይ የራሷን ዓለም መሳል ትመርጥ ነበር። ይህ ለጥበብ ያላት ልዩ ፍቅር በኢዝሚር የሚገኘው ታዋቂው የቡጃይሽ ላይ ሳይጊን የስነ ጥበብ ሁለተኛ ደረጃ ትምህርት ቤት በስዕል ክፍል እንድትቀላቀል ያደረጋት። ህልሟ ታዋቂ ሰዓሊ ወይም የስነ ጥበብ መምህር መሆን ነበረ። ለዚህ ነው በኋላም በኤጄ ዩኒቨርሲቲ የስነ ጥበብ መምህርነት ትምህርቷን ያጠናቀቀችው። በ2014 ዓመተ ምህረት ላይ ኬምሪ ገና የ15 ዓመት ታዳጊ ያለች ህይወቷ ሙሉ በሙሉ የቀየረ አጋጣሚ ተፈጠረ። በቱርክ ታዋቂ የነበረው የሺል ዴኒዝ በተባለ የኮሜዲ ድራማ ላይ የመጀመሪያ ረዳት ተዋናይ ሆና እንድትሰራ እድሉን አገኘች። ምንም እንኳን የትወና ልምድ ባይኖራትም በካሜራ ፊት ያላት ተፈጥሯዊ ብቃትና ማራኪነት በኢንዱስትሪ ውስጥ ያሉ ሰዎችን ትኩረት ለመሳብ ጊዜ አልፈጀም ነበር። ከዚህ ስኬታማ ድራማ በኋላ ኬምሪ በትወና ዓለም ውስጥ ችሎታዋን እያጠነከረች መጣች። በታሪካዊ ድራማ ፖይታድ አብዱልሐሚድ ላይ የፌሩዛን ገጸ ባህሪ በመጫወት ድንቅ ብቃቷን አሳይታለች። በመቀጠልም ኤልሚ ብራክማንና ራሞ በተባሉ ተወዳጅ ድራማዎች ላይ የሰራቻቸው ስራዎች በቱርክ ብቻ ሳይሆን በዓለም አቀፍ ደረጃ አድናቂዎች እንድታገኝ ያስችሏታል። ነገር ግን ከዚህ ሁሉ ስኬትና አንጸባራቂ ህይወት በስተጀርባ ኬምሪ ለዓመታት ከአድናቂዎቿ የደበቀችው ትልቅ የስቃይ ታሪክ ነበራት። ኬምሪ ገና በልጅነቷ ጀምሮ ከባድ የአጥንት መጣም ወይም ስኬሊዮሲስ የተባለ የጤና ችግር ነበረባት። ይህ በሽታ በቆመችና በሄደችበት ቁጥር ከፍተኛ ስቃይ የሚሰጣት ቢሆንም እሷ ግን በፈገግታዋ ስር ስትደብቀው ኖራለች። በስተመጨረሻ በወጣትነት እድሜዋ ላይ አስቸኳይና በጣም አስቸጋሪ የሆነ የቀዶ ጥገና ሕክምና ለማድረግ ተገደደች። ይህ ቀዶ ጥገና ህይወቷን ሊቀይር ወይም ለዘላለም እንዳትንቀሳቀስ ሊያደርጋት የሚችል አደገኛ ጉዞ ነበር። ሆኖም ግን በፈጣሪ እርዳታና በጥንካሬዋ ይህንን አስቸጋሪ ጊዜ በድል መወጣት ችላለች። ዛሬ ላይ በጀርባዋ ላይ ያለው የቀዶ ጥገና ጠባሳ ጥንካሬዋንና ያሸነፈችበትን ጦርነት የሚያሳይ ትልቅ ማስታወሻዋ ነው። አሁን ደግሞ ሁላችንም ወደምንጠብቀው የአዳና የቦራ የፍቅር ህይወት እንለፍ። በ21 ዓመተ ምህረት ኬምሪ ባይሰል ዕጣ ፈንታ በተሰኘ የሮማንቲክ ኮሜዲ ድራማ ላይ ዋና ገጸ ባህሪ ሆና ተመረጠች። ከሷ ጋራ ዋና ተዋናይ ሆኖ ደግሞ የተመረጠው አይታ ሻሽሚዝ ነበረ። በፊልሙ ላይ ያላቸው ልዩ ፍቅር ከስክሪን ላይ ብቻ የተወሰነ አልነበረም። ብዙም ሳይቆዩ በፊልሙ ላይ ያሳዩት እውነተኛ ፍቅር ወደ እውነተኛ ህይወታቸው ተሻገረ። ሁለቱም ተዋናዮች ፍቅረኛሞች መሆናቸውን በይፋ ሲያሳውቁ የቱርክ ሚዲያና በመላው ዓለም የሚገኙ አድናቂዎቻቸው በደስታ እብድ ሊሆኑ ምንም አልቀራቸውም።
እርስ በርስ የሚለዋወጡት የፍቅር መልእክቶች፣ በየቦታው አብረው የሚነሱት ፎቶዎች ፍቅራቸውንና ጥምረታቸውን በደንብ ይገልጽ ነበር። በዛን ሰዓት ነበር አዳና ቦራ ፍቅረኛ መሆናቸውን ለዓለም እያሳዩ የነበሩት። ነገር ግን ልክ እንደ ፊልሞቻቸው ሁሉ የፍቅር ጉዟቸው መጨረሻው ያማረ አልሆነም። በ2022 ዓመተ ምህረት መጋባዳጃ ላይ ሁለቱም ፍቅረኛ ማቾች እርስ በርስ በማህበራዊ ሚዲያ ላይ አንፎሎ መደራረጋቸውንና አብረው የተነሱት ምስሎቻቸውን ማጥፋታቸው ታወቀ። ይህ ዜና ለአድናቂዎቻቸው ልብ ሰበረ። ምንም እንኳን መለያየታቸው የሚመለከተው ግልጽ የሆነ ምልክት ባይሰጡም ፍቅራቸው ማብቃቱ ግን እውን ነው። በዚህ በኋላ ኬምሪ ህይወቷን ሙሉ በሙሉ ወደ ስራው አዞረች። አሁን በተለያዩ ታዋቂ የንግድ ማስታወቂያዎችና ሞዴሊንግና አዳዲስ ድራማዎች ላይ በከፍተኛ ስኬታማ በሆኑ ስራዎች ላይ ትገኛለች። የሰርጀሪ ጥበብ ፊትን ሊያስተካክል ይችላል። እውነተኛ ማራኪነት ግን ከውስጥ የሚፈልቅ ስጦታ ነው። የኬምሪ ማይሰል ፊት በዘመናዊ ውበት ረቂቅ መገለጫ ነው። ምንም እንኳን በፊቷ ላይ የተደረገው ጥንቃቄ የተሞሉ የሰርጀሪ ንክኪዎች ቅርጿን ይበልጥ ሊያሳምሩትና እሷን ልዩ የሚያደርጋት ግን ከዚህ በላይ የሆነ ማንነቷ ነው። ደማቅና ደስ የሚሉ አይኖቿ፣ ከፊቷ ላይ የሚፈሱ ብሩህ ፈገግታዋና ያላት ልዩ ማራኪነት በማንኛውም የሕክምና ጥበብ ሊሰራ የማይችል ነው። በአጭሩ ኬምሪ ማይሰል በተፈጥሮ ስጦታዋ የጥበብ ንክኪ ተስማምተው የፈጠሯት ልዩና እጹብ ድንቅ ሴት ናት። የኬምሪ ማይሰል ከኢዝሚር የስዕል ሰሌዳዎች ተነስታ የቱርክ ፊልም ኢንዱስትሪ በውበቷና በጥበቧ የገዛች ጠንካራ ሴት ናት። ምንም እንኳን በህይወቷ ብዙ ውጣ ውረዶችን ብታልፍም የጤና ስቃዮችንና የፍቅር መለያየቶችን ብታሳልፍም አሁን ግን በፈገግታዋ ተመልካቾችን ማስደመሟን ቀጥላለች። እናንተስ ከኬምሪ ማይሰል ድራማዎች ተከታትላችሁ ታውቃላችሁ? ከሰራቻቸው ድራማዎችስ የትኛውን ገጸ ባህሪ ይበልጥ ትወዱታላችሁ? አዳ ወይስ ኤንጅላ ወይስ ፋቶሽ? ሀሳባችሁን ኮሜንት መስጫው ላይ አጋሩን። ይህንን ቪዲዮ ከወደዳችሁ ላይክ ማድረጋችሁና ለሌሎች ማጋራታችሁ እንዳትረሱ። እንደዚህ አይነት አስደናቂ የቱርክ ተዋናዮች እውነተኛ የህይወት ታሪኮች በፍጥነት ለማግኘት ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።